ሰበር ዜና የካቲት 7 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል የሚደረገው መሬት አንቀጥቅጥ ውጊያ ተጧጡፎ ቀጥሏል። ፋኖ በወረታ ግንባር የአገዛዙን ጦር ወሽመጡን መቁረጡ ሲነገር ዙ 23 ከጥቅም ውጭ የተደረገበት ከቀላል እስከ ከባድ መሳሪያ በፋኖ የተማረከበት 4 ፓትሮል ሙሉ መኪናዎች በፋኖ የተማረኩበት ውጊያ ተደርጓል። ለ13 ሰዓት በተደረገ ውጊያ የጎንደር ፋኖ ያልደመሰሰው ያልማረከው መሳሪያ የለም ቢባል ማጋነን አይሆንም። ዝርዝር ይዘንበታል። ከዚህ በተጨማሪም በጎንደር ፋኖ አዳዲስ ቦታዎችን መቆጣጠሩን ሲቀጥል ከተቆጣጠራቸው ቀጠናዎች 22ኛ የሆነ አዲስ ቀጠና ነፃ በማድረግም ተቆጣጥሯል። በአስገራሚ ሁኔታ ጣቁሳ ወረዳ ድኩላ 40 በፋኖ ስትያዝ ግን ፋኖ አንዲትም ጥይት አልተኮሰም። የአካባቢው ሚሊሻ አማራነቱን አስበልጦ ታሪክ ሰርቷል። ይቃኛል። በባህር ዳር ዙሪያ ውጊያዎች አሁንም እንደቀጠሉ ናቸው። ጀነራል መሐመድ ተሰማ ፋኖ ከተቆጣጠራቸው የባህር ዳር ዙሪያ ቀጠናዎች ለማስለቀቅ በርካታ ጦር ቢልኩም እየታጨደ እየተከመረላቸው ነው። ፋኖ በምዕራዊም መብረቃዊ ጥቃት ፈጽመዋል። ወታደሮችን ከነመኪናቸው ሳይወርዱም አጋይቷቸዋል። በጎጃም ቀጠና ከፍተኛ ወታደራዊ አመራር የተመታበት ውጊያም ተደርጓል። እንዳስሰዋለን። በሌላ በኩል የሰሜኑ ጦርነት ከመቼውም ጊዜ በላይ መቃረቡ ሲነገር የኤርትራ ሚዲያዎች በድንበራችን ላይ ሲያንዣበብ የነበረን የአብይ አህመድ ድሮንን መተንጣልን ሲሉ እየዘገቡ ነው። ከዚህ በተጨማሪም በ4 ቦታዎች ኤርትራ በትግራይ ክልል የድሮን መቃወሚያና የአየር ራዳር እየተከለች መሆኗ ተነግሯል። የአብይ አህመድ መንግስት ደግሞ በሁሉም ክልሎች ተጠባባቂ ብሎ ያቆየውን የመከላከያ ጦር ወደ ትግራይና ኤርትራ ድንበር እያጋዘ መሆኑን ተመላክቷል። የነደብረ ጽዮን የባንክ አካውንት መታገዱ ሲነገር ሁኔታው ከመቼውም ጊዜ በላይ አስከፊ ደረጃ ላይ ደርሷል። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የሰሜኑ ጦርነት ከመቼውም ጊዜ በላይ ፊሽካው ሊነፋ ተቃርበዋል። ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጄኔራሎች ቤተሰቦቻቸው ላይ የፌዴራል አገዛዝ የገንዘብ እገዳ መፈጸሙ ተነገረ። የትግራይ ተወላጅ የሆኑ ወታደራዊ አመራሮችና የህወሓት ፖለቲከኞች የባንክ አካውንት እንዲታገድ የአገዛዙ የፍትህ ሚኒስትር ለባንኮች የጻፈው ደብዳቤ ያሳያል። ብልጽግና ባወጣው የገንዘብ እንቅስቃሴ እገዳ ደብዳቤ አሜሪካን ሀገር የሚኖሩት አቶ ቴዎድሮስ አጎስ የተካተቱ ሲሆን በ2013 ዓ.ም ውጊያ የተሰዉት አንድ ወታደራዊ አዛዥንም አካቷቸዋል። በትግራይ ኃይሎችና የብልጽግና አገዛዝ መካከል እየተካረረ የመጣው ወታደራዊና ፖለቲካዊ ውጥረት በተለያዩ ዘርፎች ተባብሶም ቀጥሏል። የፌዴራል አገዛዝ ባለፈው ጥር 28 2018 ዓ.ም ከፍትህ ሚኒስትር ለባንኮች በጻፈው ደብዳቤ 27 ወታደራዊና ፖለቲካዊ አመራሮችና ቤተሰቦቻቸው ሂሳብ እንዲታገድ ጠይቋል። በደብዳቤው ላይ ከፖለቲከኞች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባለሜ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋና ሌሎች የተካተቱ ሲሆን ከወታደራዊ አመራሮች ደግሞ ብርጋዴር ጀነራል ምግበይ ኃይሉ፣ ሜጀር ጀነራል ህንፃ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል አብርሃ ተስፋይና ሌሎችም ተካተውበታል የተባለው። ከሰሞኑ በትግራይ ኃይሎች ታስረው የሰነበቱና የተለቀቁት ብርጋዴር ጀነራል ጉዑሽ ገብሬ እግዱ ከተፈጸመባቸው ወታደራዊ አመራሮች መካከል ሲሆኑ፣ በሌላ በኩል ግን የጊዜያዊው ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አካውንታቸው በእግዱ አልተካተተም። ደብዳቤው እንደሚያሳየው 27 ሰዎች መሰረት ያደረገና በርካታ ቤተሰቦቻቸውን ያካተተ እግድ ሲሆን በዚህ እግድ ውስጥ በትግራይ በተካሄደው ጦርነት መጋቢት ወር ላይ 2013 ዓ.ም ወርቅ ዲኖ በተሰኘው ውጊያ የተሰዉት
ብርጋዴር ጄኔራል ገብረ መስቀል ገብረ እግዚአብሔር ተካተውበታለው የተባለው የአገዛዙ የፍትህ ሚኒስትር ለባንኮች በጻፈው በዚህ ደብዳቤ ላይ የቀድሞቹ የህወሓት የልማት ድርጅቶች አመራሮች ተክለወይኒ አሰፋ አሁን በአሜሪካ የሚኖሩት ቴዎድሮስ አጎስን ጨምሮ የተካተቱ ሲሆን በህወሓት ውስጥና በሰራዊቱ ውስጥ አሁን ላይ በስራ አስፈጻሚነትና በከፍተኛ መሪነት የሚሰሩትን ሁሉንም ግን አላካተተም። ለሁሉም ኢትዮጵያ ባንኮች የተጻፈው ደብዳቤ በሁሉም ዘርፍ የሚደረጉት የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ እንደሚያቀርቡበት ያትታል። ይህ በእንዲህ እንዳለ ደግሞ የሰሜኑን ጦርነት ፊሽካ እንዲቃረበ ከሚያደርጉ ነገሮች መካከል በትላንትናው ዕለት እጅግ ከባድ የተባለ ሁነት ተፈጥሯል። የጦርነቱ ፊሽካ ሊነፋ ጥቂት ቀናቶችም እንደቀሩት አመላክተዋል። በኢትዮጵያ ኤርትራ ትግራይ ድንበር አካባቢ ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ ደርሷል። ባለፉት ጥቂት ቀናት በኤርትራ ድንበር ላይ ሲያንዣብቡ ከነበሩት የኢትዮጵያ መንግስት ድሮኖች መካከል አንዷ ተመታ መውደቋም የተሰማ ሲሆን በትግራይና በኤርትራ መካከል የተፈጠረው አዲስ ስልታዊ ጥምረት ደግሞ የመሬቱን እውነታ እየቀየረውም ይገኛል። የኤርትራ የሚዲያ ምንጮች በትዊተር ገጻቸው እንደዘገቡት ባለፉት ተከታታይ ቀናት በኤርትራ ድንበር ላይ ሲያንዣብቡ ከቆዩ የኢትዮጵያ ድሮኖች መካከል አንዷ ትላንትና ተመታም ወድቃለች። ድሮኑ ምንም አይነት ጥቃት ሳይሰነዝር በኤርትራ የአየር መከላከያ ኃይል ተመቶ በኤርትራ ግዛት ውስጥ እንዲወድቅም ተደርጓል ነው የተባለው። ይህ እርምጃ ኤርትራ የአየር ክልሏን ለመጠበቅ ያላትን ዝግጁነትና ለአብይ አህመድ መንግስት የሰጠችውን ግልጽ ማስጠንቀቂያ ያሳያል ሲሉም የኤርትራ ሚዲያዎች እየዘገቡ ነው። የአፍሪካ ህብረት ስብሰባ መጠናቀቅን ተከትሎ የፌዴራል መንግስቱ በኤርትራና በትግራይ ላይ ጦርነት ለመክፈት ከፍተኛ የሰራዊት ዝውውር እያደረገም ይገኛል። ከአፍሪካ ህብረት ስብሰባ መጠናቀቅ በኋላ የፌዴራል መንግስቱ በኤርትራና በትግራይ ላይ ጦርነት ለመክፈት ከፍተኛ የሰራዊት ዝውውር እያደረገም ይገኛል። ከአማራ ክልል በመነሳት ወደ ኤርትራና ትግራይ ድንበር እየተጠጋ ካለው የመከላከያ ሰራዊት በተጨማሪ ከሐረር፣ ድሬዳዋ፣ ኦሮሚያ፣ ጋምቤላና ሶማሌ ክልል የተወጣጡ በርካታ የመከላከያ ሰራዊት አባላቶች በከባድ የጭነት መኪና ተጭነው በምስሉ ላይ እንደምትመለከቱት ወደ ሰሜኑ ግንባር እየተጋዙም ይገኛሉ። ይህ በተደጋጋሚ የወታደር ማጓጓዝ ስራ በአገዛዙ በኩል የተጧጧፈ ሲሆን ከዚህ ቀደም በነበረው ዘገባችን ደግሞ በበርካታ ታታባሶች ተጭነው ወደ ግንባር ወደ ሰሜኑ ግንባር ማለት ነው ሲጓዙ የነበሩ በርካታ ወታደሮችንም እንዲሁ በምስል አስደግፈን ማሳየታችን ይታወሳል። ቀደም ሲል በአማራ ክልል በተለይ በጎንደር የነበሩ ወታደሮችም ወደ ኤርትራና ትግራይ ድንበሮች እንዲጠጉም እየተደረገ ነው። ከዚህ ሁሉ መሃል ግን ለአብይ አህመድ መንግስት እጅግ አስደንጋጭና እጅግ አስፈሪ የሆነ መረጃም ተሰምቷል። የኤርትራና የትግራይ ጥምረት እጅጉን አደጋ ይዞበት እየመጣ ነው። ለአብይ አህመድ መንግስት እጅግ አስደንጋጭ የሆነው መረጃ የኤርትራ መንግስት በትግራይ ምድር ላይ ወታደራዊ መሰረተ ልማቶችን መዘርጋት መጀመሩ ነው። በአድዋ፣ አዲብራይ፣ ዳዕሮ፣ ተህሌ እንዲሁም በእንተጮት፣ እምባና ጻዳይ ላይ በሚባሉ አካባቢዎች ላይ ኤርትራ የራሷን የጸረ ድሮን ራዳር ስርዓቶችን እየተከለች መሆኗን የአይን ማኞች አረጋግጠዋል። ኤርትራ በትግራይ ክልል ከ4 በላይ የድሮን መቃወሚያና የአየር ራዳር በመትከል የህወሓትና የሻዕቢያ ስልታዊ ጥምረት በመሬት ላይ እየተገበረችም ትገኛለች። በዚህም የአብይ አህመድ መንግስት እጅግ ትልቅ አደጋ ውስጥ ገብቷል። አገዛዙ የተባበሩት አረብ ኤምሬትን ድጋፍ ተማምኖ ኤርትራን እንደ ቀላል ሚዛን ቢመለከታትም ኤርትራ ግን ቀድማ በመራመድ የትግራይ ኃይልን ከጎኗ በማሰለፍ ምላሽ መስጠትም ጀምራለች። እንግዲህ እነዚህ ሁሉ ውጥረቶች ተዳምረው ከአፍሪካ ህብረት በኋላ ይነፋል የተባለው የሰሜኑ ጦርነት ፊሽካ እጅጉኑ ተቃርበዋል። በኤርትራ ተራሮች በትግራይ ምድር የሚታየው ወታደራዊ ዝግጅት የቀጠናው ኃይል ሚዛን ከአዲስ አበባ ቁጥጥር ውጪም የሆነ መምጣቱንም ያሳያል። ጉዳዩ የጥቂት ቀናቶች ብቻም ሆነዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። በቋሪት የብልጽግና ኃይል የሞት ሽረት መጣጣር ላይ እንደሚገኝ ተነገረ። የፋኖ 33ኛ ክፍለ ጦር በአማራ ህዝብ የህልውና ተጋድሎ ታሪክ ውስጥ ታሪክ እያስመዘገበም ቀጥሏል።
የማይበገረው ፋኖ ክንዱ ያረፈበት የብልጽግና ጦር መረጋጋት አቅቶት በየጫካው በየሸለቆ ሲባዝንም እየዋለ ነው። ከቋሪትና ከገነት አቦ ተቀናጅቶ ለዘረፋ ለጥፋት ወደ ጣሊያ የወጣው የብርሃኑ ጁላ ጦር በፋኖ ኃይል በታቀደ ስትራቴጂካዊ ከበባ ውስጥ ወድቋል። በአሁኑ ሰዓት መውጫ ቀዳዳ አጥቶ በግራ መጋባት ውስጥ የሚገኘው ይህ የጸረ አማራ ጦር የፋኖችን ክንድ መቋቋም አቅቶት የቁም ሲኦልን እየተጋፈጠም ይገኛል ሲሉ የዓይን እማኞች ተናግረዋል። በቋሪት ወረዳ አይንጊያ ሸሜ ቀበሌ በኬላ ልዩ ሰፈር በፋኖ በነጻነት ታጋዮች በተሰነዘረ ድንገተኛ አይምሬ የድሽቃ ጥቃት አንድ ከፍተኛ የመከላከያ አመራር ላይ ከባድ ጉዳት መድረሱም ተነግሯል። በዚህ ስፍራ በነበረ የፊት ለፊት ውጊያ በርካታ የአብይ አህመድ ሚሊሻዎችም ለአንዴና ለመጨረሻ ጊዜ ተሰናብተዋል ነው የተባለው። ይህንን ድንጋጤ ለመሸፈን ፋኖን ከጀርባ ለመምታት በብር አዳም በኩል ወደ ጨፋቂት የተንቀሳቀሰው ያገዛዙ የብርሃኑ ጁላ ጦር በ33ኛ ክፍለ ጦር የቃኝና መሐንዲስ አባላት ግንባሩን ተመቶ በውርደት እንዲመለስም ተደርጓል ነው የተባለው። በወረዳው ዋና ከተማ ተቆልፎ የቀሩትን የጥፋት ተላላኪዎች ለማትረፍ በብር አዳም ሰፍሮ የነበረው ጦር ወደ ገብዛ ማርያም ለመውረድ ቢሞክርም እዚያም የፋኖ ክንድ ጠብቆት አይቀጡ ቅጣት ተቀጥቷል የተባለው። የቋሪት ወረዳ ማህበረሰብ በልጆቹ የፋኖ ድል በመበረታታት ከታጋዮቹ ጎን በመቆም የመጨረሻውን ነጻነት ትንቅንቅ አብሮ ሲያደርግ እንደነበረ የዓይን እማኞች ገልጸዋል። ይህ በእንዲህ እንዳለ በባህር ዳር ዙሪያ የሚደረገው ውጊያ ቀጥሎ በተለያዩ ቀጠናዎች ውጊያው ተጣጥፎ ሲቀጥል ጭስ አባይ፣ ደና ማርያም፣ አንዳሳ፣ ጎንበት እንዲሁም በአዴት ቀጠና ዴንሳ ባታ ከአገዛዙ ሰራዊት ነጻ ማድረግ የቻለው ፋኖ ትላንት ሰቀለትን ከተቆጣጠረ በኋላ ወደፊት እየገሰገሰ ሲሆን በዛሬው ዕለት በባህር ዳር ዙሪያ በምትገኘው ወሳኝ ከተማ በአርበኛ ዘመነ ካሴ የትውልድ ስፍራ መራዊ በታቀደና አጭር ፈጣን ኦፕሬሽን የፋኖ 102ኛ ኮር 11ኛ ክፍለ ጦር የብልጽግናን ጦር ድባቅ በመምታት ድል ተቀዳጅቷል። በመራዊ በተሰነዘረው የፋኖ ጥቃት የብልጽግና ወታደሮች በፓትሮል ተጭነው ሲንቀሳቀሱ ባሉበት እዛው ከነ መኪናቸው ሳይወርዱ የተመቱ ሲሆን ወታደሮቹም መኪናውም ከጥቅም ውጪ ሆነዋል የተባለው። በመራዊ የነበረው የብአዴን ቅጥረኛም መግቢያ መውጫ እስኪጠፋው ከፍተኛ ድንጋጤ ውስጥ የገባ ሲሆን 102ኛ ኮር በባህር ዳር ዙሪያ የምታደርገውን ከፍተኛ ማጥቃት ቀጥላ ነጻ የሆኑ ቀጠናዎችን በመፍጠር ግስጋሴዋን አጠናክራለች። በጀነራል መሐመድ ተሰማ የተመራ ጦር ፋኖ ባህር ዳር ዙሪያ የተቆጣጠራቸውን ቀጠናዎች ለማስለቀቅ በየሰዓቱ አዳዲስ ሰራዊት እየላከ ቢሆንም አንዳችም ድል ግን ሊያገኙ አልቻሉም። በከባድ መሳሪያ ተራራ ሲደበድቡ ፋኖ እየለቀመ ግንባራቸውን በጥይት እያሰመረበት ነው ሲሉ ምንጮቻችን ገልጸውልናል። በቀጥታ ወደ ጎንደር አልፋለሁ። በወረታ ግንባር የብልጽግናዎች መጥ ሲበጠስ የጸዳሉ ደሴ ኃይል በእንቁርባ ባቦ ተቀጠቀጠ። 4 ፓትሮልና በርካታ መሳሪያዎችም በፋኖ ተማርከዋል። አይበገሬው የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር አይረሴ ጀብዱ ፈጽመዋል። የአፋብኃኝ በላይ እዝ 1ኛ ኮር ለ13 ተከታታይ ሰዓታት በዘለቀ ብርቱ ውጊያ ከወረታ የተነሳውን የአገዛዙን ኃይል በእንቁርባ ባቦና በዓለም ሳጋ ግንባሮች አፈር አስልሶታል። በጀግናው አርበኛ ተመስገን ውባንተ አባተ የሚመራው ልዩ የዘመቻ ቡድን የጸዳሉ ደሴን ኃይል በመበተን ታላቅ ድል አስመዝግበዋል። የአርበኛ ውባንተ አባተ ልጅ ታሪክ ሰርቷል። የአፋብኃኝ በላይ እዝ 1ኛ ኮር የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ለተከታታይ 13 ሰዓታት የዘለቀ ብርቱ ውጊያ ያካሄደ ሲሆን በአርበኛ ተመስገን ውባንተ አባተ፣ በአርበኛ ደርሶ የሆነ፣ በአርበኛ ቻላቸው አገኝ፣ በአርበኛ ዋሴ፣ በአርበኛ ዘመን አለሙ፣ በአርበኛ ውዱ አዲስና በ50 አለቃ አያሌው ደራሽ የሚመራው ይኸው የጀግና ስብስብ 30 የተመረጡ የነጻነት ተፋላሚዎችን በማሰማራት ከወረታ የመጣውን የጸዳሉ ደሴንና የመከላከያ ኃይልን በማርበድበድ በድል አድራጊነት ተወጥተውታል። ጥቃቱ በእንቁርባ ባቦ በዓለም ሳጋ ተንሸራታች መንገድ በዓለም ሳጋ መግቢያ በር ወይንም ደግሞ ምሳውና በጣጣ አካባቢዎች የተፈጸመ ሲሆን በጥቂት ደቂቃዎች ውስጥ የብልጽግናን ኃይል በመደምሰስ ታላቅ ወታደራዊ ድልም ተመዝግቦበታል። በዚህ ወታደራዊ ኦፕሬሽን
አንድ ድሽቃ፣ 3 ብሬን፣ አንድ የ120 ኢንች የሞርተር ኦሳ እንዲሁም 14 የክላሽንኮቭ መሳሪያዎችና አንድ ሞዜር በጀግኖቹ ፋኖ ቁጥጥር ስር ውለዋል። በተጨማሪም አንድ ዙ 23 ተመቶ ከጥቅም ውጪ የተደረገ ሲሆን የጸዳሉ ደሴን የግል መኪና ጨምሮ 4 የመከላከያ ፓትሮል ተሽከርካሪዎችም መማረካቸው ተረጋግጧል። በሰው ኃይል በኩልም 14 የመከላከያ ሰራዊት አባላት፣ 6 የአድማ ብተና አባላትና አንድ ምክትል ኢንስፔክተርም ተማርከዋል። የወረታው ኃይል መሪ ጸዳሉ ደሴ የፋኖን ክንድ መቋቋም አቅቶት አፈር ልሶም ሲያመልጥ የራሱ የሆነውን አልትራ ስማርት ስልክ ጥሎ ወደ ወረታም ፈርጥጧል። አጃቢው ዱቤን ጨምሮ በርካታ የወረታ ከሃዲያን የቆሰሉ ሲሆን በርካታ የብልጽግና ኃይሎችም ከህይወት መዝገብ ተሰርዘዋል ነው የተባለው። እንግዲህ በዚህ ግንባር ብቻ የተገኘው ምርኮ እጅጉን አስደናቂ ነው። አንድ ድሽቃ ሸንሸል ከነሙሉ ተተኳሹ፣ 3 ብሬን ሸንሸል ከነሙሉ ተተኳሹ፣ የሞርተር 120 ኢንች እግሩ፣ 4 ጥቁር ጥርጥር ክላሽ፣ 10 AK47 ክላሽ፣ 14 የመከላከያ ምርኮ፣ 6 አድማ ብተና፣ አንድ ፖሊስ ምክትል ኢንስፔክተር ተስፋ ያለሙ የተባሉ በፋኖ ተማርከዋል። ጸዳሉ ደሴ አፈር ልሶ ያመለጠ ሲሆን እሱ ሲጠቀምበት የነበረ አንድ አልትራ ስልኩም በፋኖ እጅ ገብቷል። ወዶ ገቦቹ ከሃዲያን የጸዳሉ ደሴ ምስለ በአዴን ፋኖችም የቆሰሉበት የጸዳሉ አጃቢ ዱቤም የቆሰለበትም ውጊያ ነው የተደረገው። ብዙዎቹ ወዶ ገቦችም የጥይት አረር ሆነው ከህይወት መዝገብም ተሰርዘዋል። 4 የመከላከያ ፓትሮል በፋኖ ገቢ ሲሆን አንዷ ደግሞ ጸዳሉ ደሴ ሲጠቀምባት የነበረች የተማረከችም ነች ተብሏል። አንድ ዙ 23 ተመቶ እንዳይተኩስ ተደርጎ ከጥቅም ውጪም የተደረገ ነው። ይህ በእንዲህ እንዳለ ደግሞ ጣቁሳ ወረዳ ዱኩላ 40 በፋኖ ገቢ ተደርጋለች። የብልጽግና ሚሊሻና አድማ ብተና አንዋጋም ብሎ ነቅሎ ፋኖን መቀላቀል መጀመሩም ሲነገር በብልጽግናው ስርዓት የተማረረው ይኸው ጦር ወረዳውን ተረከቡ በማለት ወረዳውን ለፋኖ ያለምንም ውጊያ ነው ያስረከበው። በዚህም መሰረት ጣቁሳም የጎንደር ፋኖ 22ኛ ነፃ ቀጠናም ሆናለች ነው የተባለው። እጅግ አስደንጋጭና አስገራሚ መረጃ ከኢትዮጵያ ተሰምቷል። ሆቴሎች ሴቶችን እንዲያዘጋጁ በብልጽግና መታዘዛቸው ተሰማ። ከወንድ ጋር ጭምር መተኛት የሚፈልጉ የአፍሪካ ህብረት ተሰብሳቢዎች በብልጽግና ከፍተኛ አገልግሎት እየቀረበላቸው መሆኑም ተገልጿል። ሆቴሎች በኢንስታግራም ሴቶችን ሲመለምሉ መሰንበታቸውንም መረጃዎች ይጠቁማሉ። የስለላ ተቋማቶች በየሆቴሉ ስውር ካሜራ መግጠማቸውም ተነግሯል። ይህንን የተመለከተ ዝርዝር መረጃ እነሆም። የአፍሪካ ህብረት የመሪዎች ጉባኤና የስራ አስፈጻሚ ስብሰባ ዋዜማ አዲስ አበባ ብዙ ነገሮችን እያየችበት ትገኛለች። የውስጥ ምንጮቻችን እንደገለጹት ሆቴሎች ቆንጆ ሴቶችን እንዲያዘጋጁ መንግስት በግልጽ አዟቸዋል። ኢትዮጵያ ውስጥ ሰላም የለም። ሰሞኑን በቤኒሻንጉል ጉሙዝ ክልል አረብ ኤምሬት የሰራቸውን የሐምዳን ደጋሎ ሰራዊት ማሰልጠኛ ጣቢያን ሮይተርስ በሳተላይት ምስል አስደግፎ የምርመራ ዘገባ ሰርቶ ነበር። በዚህም ዓለም የአብይ አህመድ መንግስት ላይ ፊቱን እንዳዞረ ይታወቃል። የፋኖ ኃይሎች በደቡብ ጎንደር በሚገኙ የመከላከያ ሰራዊት ላይ የከፈቱት ከፍተኛ ጥቃት የክልሉ መንግስትና የመከላከያ ሰራዊቱን አድቅቆታል። የክልሉ መንግስት ፋኖ ጥቃቱን የከፈተብን በሻቢያ በህወሓት በግብጽ ተደግፎ ነው ብለዋል። ህወሓት በጠለምት ጥቃት ከፍቶ ከሰሞኑን አቧራ አስነስቶ እንደነበረ ሳይዘነጋም ትላንት ደግሞ ደብረጽዮን ገብረ ሚካኤል ዛቻ የቀላቀለ መግለጫም ሰጥተዋል። የፌዴራል መንግስት ኃይሉን ወደ ትግራይ እያስጠጋ ነው፣ አንድም ትግራዋይ እጁን አጣጥፎ አይቀመጥም፣ አትችሉንም፣ አትሞክሩን የሚል መግለጫ ሰጥተዋል። ይሄ ሁሉ የሆነው የአፍሪካ ህብረት የመሪዎች ጉባኤ የውጭ ጉዳይ ሚኒስትር ስብሰባ ዋዜማ ላይ ነው። ዘኢኮኖሚስትም ኢትዮጵያ የበለጠ ወደ ጦርነት እየቀረበች ነው ሲል አዲስ የከፋ ጦርነት ሊካሄድ እንደሆነም ጠቅሷል። ከሮይተርስ ዘገባ በኋላ የአረብ ሚዲያዎች እየተቀባበሉትም ይገኛሉ። አብይ አህመድና ኤምሬት በሱዳን ጦርነት ተባብረው የማያገባቸውን እያቦኩ መሆናቸው ከተጋለጡ በኋላ በርካታ ዓለም አቀፍ ሚዲያዎች ጉዳዩን እያብጠለጠሉት ነው። አልጀዚራ በቴሌቪዥን ጣቢያው ሰፊ ዘገባም ሰርቶበታል። በኢትዮጵያ ላይ የዓለም ዲፕሎማቲክ ማህበረሰብ ጫና ያደርጋል ተብሎም ይጠበቃል። በርካቶችም እያደረጉ ነው። አሜሪካን ጨምሮ ሳውዲ አረቢያ የኢትዮጵያን መንግስት አውግዘዋል። መሪዎችና አጃቢዎቻቸው እንዲሁም የፕሮቶኮል ሰራተኞችን ለማረሳሳት የአዲስ አበባ ሆቴሎች ቆነጃጅት ሴቶችን እንዲያዘጋጁም ተነግሯቸዋል። ይህም በዋናነት
በዋናነት በአፍሪካ ህብረት የብልጽግና መንግስት ጉድ እንዳይገለጥ በሚል ነው። የመንግስት ሚዲያዎች የአፍሪካ መሪዎችን የሚመጥን ከተማ ገንብተናል ሲሉ እየዘገቡ ነው። በህዝባቸው ሀብት ዱባይ፣ ፓሪስ፣ ኒውዮርክ፣ ፍሎሪዳ ለሚዝናኑ የአፍሪካ መሪዎች አዲስ አበባ ምናቸውም አይደለችም። ይህንን አብይም ጠንቅቀ ያውቁታል። ሆቴሎች በኢንስታግራም ሴቶችን ሲያስሱ ነው የሰነበቱት። $200 ይሰጣቸዋል። ከመሪዎች ጋር ከሚመጡ አጃቢዎችና ፕሮቶኮሎች ጋር ትተኛላችሁ፣ አለፍ ሲልም ከመሪዎች ጋር አብራችሁ ትዳበላላችሁ ሲሉ ሲያግባቡ ሰንብተዋል። ለመሪዎቹም የተመረጡ ሴቶችን ብልጽግና አዘጋጅቶላቸዋል። የአፍሪካ መሪዎች በሄዱበት ሀገር መተኛት ልማዳቸው ነው። ሞሳድ፣ ሲአይኤ፣ የቻይና ስለላ ድርጅቶች የአፍሪካ መሪዎች ሲማግጡ የሚያሳይ ተንቀሳቃሽ ምስል በበርካታ መረጃ እንዲያዙም ይነገራል። እነዚህ የአፍሪካ መሪዎች ከምዕራባውያኑ ሀገሮችና ከቻይና ፖሊሲ ውልፍ ቢሉ ያ ተንቀሳቃሽ ምስል ይለቀቅባቸዋል። የኢኳቶሪያል ጊኒ ገንዘብ ሚኒስትር ባልታዘርም በዚህ ጉዳይ መጠቀስ ይችላል። ሌላው ደግሞ አንዳንድ የአፍሪካ መሪዎች ከወንድ ጋር ነው መተኛት የምንፈልገው ማለታቸውም ነው። ሆቴሎች ወንዶችን ማዘጋጀት ግድ ሆኖባቸዋል። በመለስ ዜናዊ ጊዜ እንዲህ ያለ ነገር አይታወቅም ነበር። መለስ ይከለክሉ ነበር። የአፍሪካ መሪዎች መጥተው ለስብሰባው ተቀምጠው ይመለሱ ነበር። የአፍሪካ መሪዎችንም ተጠንቀቁ ይሏቸው ነበር። የምዕራባውያኑ ግዙፍ የስለላ ድርጅቶች በአዲስ አበባ ሆቴሎች የረቀቁ ካሜራዎችን እንደገጠሙ ይታወቃል። ከዚህ ጋር በተያያዘ ያለፉት መሪዎች የአፍሪካ መሪዎች በእንደዚህ አይነት ጉዳዮች እንዲጠነቀቁ ያሳስቡ ነበር። በአሁኑ ጊዜ ግን ብልጽግና ሴቶችን አቅራቢ የአፍሪካ መሪዎችንም ለመደለያ የሚጠቀምበት ተግባሩ መሆኑም ተገልጿል። አገዛዙ ከሳምንት በፊት በሸዋ ቀጠና ኔትወርክ በማጥፋት ጭምር የፋኖ አመራሮችን ለመደምሰስ ከፍተኛ ርብርብ ሲያደርግ እንደነበረ ይታወቃል። በዚህ መሃል በጎንደር መብረቃዊ ጥቃት ከደረሰበት በኋላ በሸዋ ያለውን ጦርነት አቀዝቅዞ የነበረው የአገዛዙ ጦር በዛሬው ዕለት በሁለት አቅጣጫ በኤፍራታ ግድም ወጣ ብሎ ባሉ ተራራዎች ጄኔራል ተፈራ ማሞን ለመክበብ ሞክሮ ነበር። የብልጽግና ጦር በሁለት አቅጣጫ በልዩ ሁኔታ የሰለጠኑ ባለምጡቅ አእምሮ የሚላቸውን የኮማንዶ ሰራዊት ከቤተ መንግስት ጠባቂ ከነበሩት አሁን በየጫካው ለውጊያ ከተሰማሩት ቱርክ ድረስ ሄደው ሰልጥነው ከመጡት ከሪፐብሊካን ጋር በማጣመር በሁለት አቅጣጫ ዙ 23 እና ሌሎችም ከባባድ መሳሪያዎችን በመጠቀም ውጊያ የከፈተ ቢሆንም ብልጽግና ጄኔራል ተፈራ ማሞን ከባለው ብሎ ቋምጦ ባለበት ከኋላው የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮረ ተወርዋሪ ተወርውሮ በመድረስ የነ ጄኔራል ተፈራ ማሞን ከባ ድምጥማጡን በማጥፋት የአገዛዙን ሰራዊት ቅስሙን የሰበረው ሲሆን በዚህ ሰዓት ከፊት የነበረው የአሳምነው እዝ ጦርና ከኋላ የመጣው የሸዋ ጠቅላይ ግዛት እዝ በጋራ በመሆን የብልጽግናን ሰራዊት ልክ እንደ ሳንዶሽ በመዳመጥ በሁለት በኩል እያስገቡ የእሳት ራት ያደረጉት ሲሆን በዚህ ውጊያ 103 ቀይ ቦኖች ለባሽ ኮማንዶ አሳጭደው ከ73 በላይ ቁስለኛ ተሸክመው ጄኔራል ትግስቱ በብልጽግና በኩል በታምር ተርፈው የቀረው የብልጽግና ጦር ወደ ኤፍራታ ነብሶ እስክትጠፋ ድረስ ሮጦም ገብቷል ነው የተባለው። ላለፉት ተከታታይ ከ10 ቀናት በላይ በሸዋ የፋኖ አመራሮችን ለመደምሰስ ብልጽግና ያጣው ሰራዊት በሸዋ ምድር ታይቶ አይታወቅም ሲሉ ምንጮቻችን ገልጸዋል። አሁንም ድረስ በርካታ ያልተቆጠረ ሬሳ በየአካባቢው ወድቆ የሚገኝ ሲሆን በርካታ መሳሪያዎችም በፋኖ እጅ ገብተዋል። ከዚህ ጋር በተያያዘ ዝርዝር ቁጥራዊ መረጃዎች ሲደርሱን እንዲሁም ተጨማሪ የጦር ግንባር መረጃው ሲደርሰን ወደ እናንተ ይዘን የምንቀርብ ይሆናል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።